brothers and sisters, you are all seeing what is taking place around the world. ወንድሞቼና እህቶቼ በመላው ዓለም ምን እየተከናወነ እንዳለ ሁላችሁም እያያችሁ ነው። አሁን ወደኛ እየተመለሰ ባለው በዚህ ሰበር ዜና መሰረት እስራኤል በኢራን ላይ የመከላከያ ቅድመ ጥቃት ፕሬኬንቴቪ አብዲያክ ሰንዝራለች። የትምህርቱ ዓላማና ትኩረት በኢንሻአላህ በአላህ ፈቃድ ስለ ሺዓዎች በሁለት እይታዎች ላይ ትኩረት አድርጌ መነጋገር እፈልጋለሁ። ታሪካዊ አመጣጣቸው ከየት መጡ? እነማን ናቸው? መስራቻቸውስ ማን ነበር? የእምነት መርሆቻቸው ወንድሞቼና እህቶቼ እነሱ በትክክል ምን እንደሚያምኑ በስፋት መነጋገር እፈልጋለሁ። ሺዓኬ የሚለው ቃል በአረብኛ ቋንቋ ከቡድን ከማለት ብቻ ነው። ነገር ግን የሃይማኖት ሊቃውንት ዑለማዎች አሻከ ወይም ከሺዓዎች ከሲሉ የተወሰነ ልዩ እምነት ያላቸውን ወገኖች ለማመልከት ነው። ይህ እውነታ ልናስወግደው የማንችለው ልንቀበለውና ልንገነዘበው የሚገባ እውነታ ሲሆን በራሳቸው በሺዓዎችም ሆነ በሱኒዎች ዘንድ ሙሉ በሙሉ ስምምነት የተደረሰበት ጉዳይ ነው። የአብደላህ ኢብኑ ሰባ ታሪካዊ ሚና። አብደላህ ኢብኑ ሰባ የተባለ ሰው ይህንን ቡድን በመፍጠር ረገድ ትልቅ ሚና ነበረው። እሱ ሙስሊም መስሎ በሐሰትና በተንኮል የቀረበ ዓላማውም ያለ ምንም ጥርጥር እስልምናን ከውስጥ ማፍረስ የነበረ አይሁድ ሰው ነው። ይህ ግለሰብ አብደላህ ኢብኑ ሰባ አልያሁዲ የሚከተሉትን ዋና ዋና ጽንፈኛ እምነቶች ይዞ መጣ። አልወሲያ አወሲያ የኑዛዜ ተተኪነት እምነት ነቢዩ ሙሐመድ ከሕይወት ሕልፈታቸው በኋላ አንድን ሰው በይፋ ተተኪ አድርገው ሰይመዋል፣ ወክለዋል የሚል እምነት ነው። ያም ሰው ሌላ ማንም ሳይሆን ከነቢዩ በኋላ ስልጣኑን ኸሊፋነቱን መረከብና መሪ መሆን የነበረበት አሊ ኢብኑ አቢ ጣሊብ ነው ሲል ተከራከረ። ይህ ሐሳብ በአይሁድ ታሪክ ውስጥ ጆስሪያ የሙሴ ተተኪ መሆን ነበረበት ከሚለው ጽንሰ ሐሳብ ጋር ተመሳሳይ ነው። እሱ በአይሁዶች ዘንድ እንኳን እጅግ ጽንፈኛ የነበረ ሲሆን አይሁዶች ራሱ እንደ መናፍቅ ሄሬዴክ ያዩት ነበር። ያኑ ተመሳሳይ አመለካከት ነው ወደ እስልምና ያስገባው። እስልምናን የተቀበለበት ዋና ዓላማውም እስልምናን ማጥፋት ነበር። አልረጃህ አውራጃህ የመመለስ እምነት ነቢዩ ሙሐመድ ልክ እንደ ነቢዩ ኢየሱስ ወደዚህ ዓለም በሕይወት ይመለሳሉ የሚል ሁለተኛ እምነት ይዞ መጣ። እስላም ይመለሳል ከአለኩ እንዴት ነቢዩ ኢሳ የሚመለሱትን ያህል ነቢዩ ሙሐመድ አይመለሱም ትላላችሁ? በማለት ተከራከረ። ለዚህም ማረጋገጫ ይሆን ዘንድ በቁርአን ውስጥ ያለውን ኢነለዝ ፈረደ ከለይከል ቁርአነ ለመራዱከ ኢላ ማዕድኪ የሚለውን አንቀጽ በተሳሳተ መንገድ ተረጎመው። ነገር ግን የአንቀጹ ትክክለኛ ትርጉም ከነቢዩ ሙሐመድ ሆይ ከመካ ተሰደህ ወደ መዲና እንደሄድክ ሁሉ እንደገና በድል ወደ መካ ወደ ተወለድክበት ቦታ ትመለሳለህ የሚል እንጂ ከሞት ተለይተው ይመጣሉ ማለት አይደለም። የአሊ ኢብኑ አቢ ጣሊብ ምላሽ ይህ አብደላህ ኢብኑ ሰባ እና ከሰበያህ በመባል የሚታወቁት ተከታዮቹ ይህንን ጽንፈኛ አስተሳሰባቸው አሊ ኢብኑ አቢ ጣሊብ በሕይወት በነበረበት ጊዜ በይፋ ያራምዱት ነበር። አሊ ይህንን አስከፊ እምነት በሰማና እየተስፋፋ መሆኑን በየጊዜው ወስዶ በእሳት ውስጥ እንዲቃጠሉ አዘዘ። ለዚህ ነው በግጥሙ ስኒ ላይ እንዲህ ያሉ ነገሩ በጣም አስከፊና ክፉ መሆኑን ባየው ጊዜ እሳቴን አቀጣጠልኩና ረዳቴን ቀንበርን ጠራሁት። ቀንበር የተባለው የአሊ ኢብኑ አቢ ጣሊብ የጦር አጠቃላይ አዛዥ ጄኔራል ነበር። አሊ ጠራውና እሳቱን እንዲያቀጣጥል አዞት ወደ እሳቱ ወረወራቸው። የሺዓ ዋና ዋና ቡድኖች ክፍል። ወንድሞቼና እህቶቼ በሺዓ ውስጥ በርካታ ቡድኖች ያሉ ሲሆን ዋና ዋናዎቹ የሚከተሉት ናቸው። 1 ሰበያ አውሰቢያህ በሊቃውንት ሙሉ ስምምነት ኢጅማ ከእስልምና የወጡ ኩፋር ናቸው ተብለው የሚታመኑ ታሪካዊ አመጣጣቸውም በቀጥታ ወደ አብደላህ ኢብኑ ሰባ የሚመለስ ቡድን ነው። ጉራቢያ አውጂረቢያህ መልአኩ ጅብሪል ወደ ምድር በወረደ ጊዜ በአሊ እና በነቢዩ ሙሐመድ መካከል መልካዊ መመሳሰል ስላለባቸው መለየትና መለያየት አቅቶት ትንቢቱንና መልእክቱን በስህተት ለሙሐመድ ሰጠ ብለው የሚያምኑ የሺዓ ቡድኖች ናቸው። እነዚህም በሊቃውንት ስምምነት ከእስልምና የወጡ ኩፋር ናቸው። 3 ኑሰይሪያ አለውያ አውንገሳሪያ ፋዋዋይዴስ ሙሐመድ ኢብኑ ኑሰይር ወደ ተባለ ሰው የሚጠጉ ናቸው። በኋላ ላይ የውጭ ቅኝ ገዢዎች በመጡ ጊዜ ስማቸውን ቀይረው ሪብራንድ አድርገው አለውያ ብለው ጠሯቸው። ይህ እንግዲህ የሐፊዝ አልአሳድ እና የበሻር አልአሳድ አባት እሱና ቤተሰቡ የሚከተሉት እምነት ነው። ሸይኹል እስላም ኢብኑ ተይሚያ ስለነሱ ሲናገሩ ከአይሁድና ከክርስቲያኖች ይበልጥ የከፈሩ የራቁን ብለዋል። የቁርአንና የሱና ግዴታዎችን ዋጅባቶችን በፍጹም አይቀበሉም።
ሐራም የሆኑ ነገሮችን ለራሳቸው ይፈቅዳሉ። በነገራችን ላይ እኮ አሽሃዱ አን ላ ኢላሃ ኢለላህ እኮ ሲሉ አላህን የተከበረውና ታላቁን ጌታ ማለታቸው አይደለም። እነሱ አሊ ኢብኑ አቢ ጣሊብን ማለታቸው ነው እኮ። አሽሃዱ አን ላ ኢላሃ ኢላ ሃይደራቸው ሃይደራህ ያሊክስሲ ይላሉ። እሱም ከአላህ ውጭ ወደ ማምለክ ኡሉሂያ ደረጃ አድርሰውታል፣ ያመልኩታል። 4 ቀርማትያ አው ከርሜቼን ሐምዳን ቀርማት ወደ ተባለ ሰው የሚመለሱ ናቸው። በሂጅራ አቆጣጠር 317 ላይ መካን ወረው በዚያን ጊዜ በካዕባ ዙሪያ ጠዋፍ እያደረጉ የነበሩትን ሐጃጆች በሙሉ ጨፍጭፈዋል። አቡ ጣሂር አልጀናቢ የተባለው የጦር አዛዣቸው በካዕባ ዙሪያ በሚያመልኩት ላይ ደማቸውን የፈቀደና የጨፈጨፋቸው ሰው ነው። አስከሬናቸውንም እየጎተቱ በዘምዘም ጉድጓድ ውስጥ ጣሏቸው። እኔ በአላህ እምላለሁ፣ ፍጥረታትን የምፈጥረው እኔ ነኝ፣ የምደመሳቸውም እኔ ነኝ እያለ ይጮህ የነበር ጥቁሩን ድንጋይ ሐጀረል አስወድ ከካዕባ ላይ ሰርቀው ለ22 ዓመታት ያህል አስቀምጠውታል። በኋላ ላይ በደረሰባቸው ከባድ ወረርሽኝ በሽታዎችና ውስጣዊ የእርስ በርስ ችግሮች ምክንያት ምናልባት በዚህ ጥቁር ድንጋይ ምክንያት የመጣብን መቅሰፍት ሊሆን ይችላል ብለው በማሰብ ወደ መካ መለሱት። 5 ዱሩዝ ተድሬስ እርም ሐራም የሆኑ ነገሮችን ለራሳቸው ይፈቅዳሉ። ሃይማኖታዊ ግዴታዎችን በራሳቸው ላይ ግዴታ አድርገው አይመለከቱም። ሙስሊሞችን እጅግ በጣም ይጠላሉ። የሚኖሩትም በሊባኖስ፣ በሳውዲ አረቢያ እና በፊሊስጤን ነው። አሁን በፊሊስጤም ላይ ምን እየተከናወነ እንዳለ ካያችሁ በእስራኤል መከላከያ ጦር ኤድፍ ውስጥ ከፍተኛ ማዕረግ ያላቸው የድሩዝ አባላት እንዳሉ 6 እስማኤልያ አወይስማኤልያ እነሱም በተመሳሳይ ከእስልምና የወጡ ጽንፈኞች ናቸው። በህንድ እና በሳውዲ አረቢያ ናጅራን ይኖራሉ። በሳውዲ አረቢያ ያሉ ሺዓዎች በሁለት ይከፈላሉ። አልቀጥፍ እና አልአስር ላይ የሚኖሩት የኢትና አሸሪያ ቅርንጫፍ የሆኑት ነህዊላህ መዲና ውስጥም ይኖራሉ። ናጅራን ውስጥ የሚኖሩት እስማኤልያ በመባል ይታወቃሉ። ሌሎች የሺዓ ቡድኖችን ብታዩ እንኳን እነዚህን እስማኤልያዎችን ያከፍሯቸዋል፣ ከእስልምና የወጡ ናቸው ይላሉ። የወደፊት ተከታታይ ትምህርት ሲሪየስ እና ማጠቃለያ። ወንድሞቼና እህቶቼ ከነቢዩ ሰለላሁ ህልፈት በኋላ በትክክል ምን እንደተፈጠረ ትክክለኛው ታሪክና ትረካ ምንድነው? እንዴት፣ የትና መቼ የሚሉትንና በእያንዳንዳችሁ አእምሮ ውስጥ የሚመላለሱትን ጥያቄዎች በሙሉ መመለስ እፈልጋለሁ። በአላህ ፈቃድ ከነቢዩ ህልፈት በኋላ የተከሰቱትን ታሪካዊ ክስተቶች ደረጃ በደረጃ የምዳስበት ተከታታይ ትምህርት እለቃለሁ። ይህንንም ሱኒዎች ከሚጠቀሙባቸውና ሺዓዎች ከሚጠቀሙባቸው ታማኝ ምንጮች በመውሰድ እርስ በርስ እናዛዝራቸዋለን። የታሪካዊ እድገቱን ሂደትና ምን እንደተከሰተ በዝርዝር ከጠቀስኩ በኋላ በአላህ ፈቃድ ወደ አቂዳቸው ወደሚያምኑት እምነት እገባለሁ። ኢንሻአላህ በይበልጥ ትኩረት የምናደርገው በትልቁ የሺዓ ቡድን ከራፊዳህ ወይም ከኢማሚያ ሂትና አሸሪያ ከባለ 12ቱ ኢማም ሺዓዎች ላይ ይሆናል። በዚህ ቡድን ላይ ነው በይበልጥ የምንወያየው። ይህንን ተከታታይ ትምህርት ለመከታተልና የበለጠ ለመማር ከፈለጋችሁ ወደ manhaj.com ድረገጽ ይግቡ። በአላህ ፈቃድ በዚያ ታገኙታላችሁ። ባረከላሁ ፊኩም ወጀዛኩሙላሁ ኸይራን። ሱብሃነከ አላሁመ ወቢሐምዲከ አሽሃዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.